ሰላም ሰላም ውድ ተመልካቾቻችን እንኳን ወደ ብሪጅት ቻናል በሰላም መጣችሁ። አሁን ደግሞ ኢመርጂንግ ቴክኖሎጂ ቻፕተር 3 ቀጣዩን ፓርት ይዘን መተናል። ሂስቶሪ ኦፍ ኤአይ የሚል ነው የምናየው። ከመጀመሪያችን በፊት ግን ለቻናል አዲስ ከሆናችሁ ሰብስክራይብ አድርጎ ሀሳብ አስተያየት ካለ ኮሜንት ላይ ጻፉልን። ያው ብሪጅ የሚለው የቴሌግራም ቻናል ላይ ጆይን ማድረጋችሁ እንዳትረሱ፣ ሊንኩ ዲስክሪፕሽን ላይ አስቀምጬላችኋለሁ። አሁን ወደ ሂስትሪያችን ኦፍ ኤአይ እንግባ። አሁን አንደኛው ምንድነው ሂስትሪ በ1943 እስከ 1952 የነበረው ማቹሬሽን ኦፍ ኤአይ ኤንድ ኢንቴሊጀንስ ባይ ዘ ወይ እዚህ ላይ ማድረግ ያለባቸው እነዚህ ሜን የሚባሉ የምታውቋቸው አሉ አይደል? በየር ተቀምጠው ያለው እነሱ ናቸው። ቼንጅ ፖይንት የሚባሉ እነሱ ነው መያዝ ያለባቸው እንጂ ሁሉም መሸምደድ አያስፈልገችም። አብዛኛው ጊዜ ከቨር አይሆንም። እናም ሌላ ዩቲዩብ ቻናል ላይ አታገኙትም። ይሄ ሂስትሪ ማለት አብዛኛው ጊዜ ይዘሉት። 1943 the first work which is now recognized as AI was done by Marcus Hull and Walter Pitt in 1940s. they proposed the model of artificial neurons በ1943 የመጀመሪያ ምን አርቲፊሻል ኒውሮንስ ነው የታየ ኦር ፕሮፖዝ የተደረገ ሞዴሉ ማለት በዋርን ኤንድ ዋልተር ፒት የሚባሉት በሁለት ሰዎች ማለት ነው። ከዛ ደግሞ ቀጥሎ ወደ ቴን በ1949 ማለት ነው ሉል ፓል የሚባል ዲሞንስትሬትድ አፕዴት ሩል ፎር ሞዲፋይንግ ዘ ኮኔክሽን ስትሪንግስ ቢትዊን ኒውሮን ዚስ ሩል ኢዝ ናው ኮልድ ሂዩመን ለርኒንግ ይባላል። ይሄ ኮኔክሽናቸው ደግሞ ስትሪንግስ አድርገው ቢትዊን ኒውሮንስ ያለው የነበረው ኮኔክሽን ደግሞ ስትሮንግ አድርገው በ1949 ማለት ነው ዶናልድ ሄብ የሚባል ማለት ነው። ይሄ ደግሞ ሄቪን ለርኒንግ ይባላል ማለት ነው አብዛኛው ጊዜ። በ1950 ደግሞ አለን ተርን የሚባለው who was the English mathematician and machine learning and በ1950 አለን ተርንስ published computing machinery and intelligence in which he proposed a test. The test can be checked mathematics ability, exactly intelligence, behavior, environment to human intelligence called learning test. ይሄ ተርኒንግ ቴስት ነው የሰራው አለን ተርኒንግ የሚባለው ማለት ነው። ይህ ምንድነው? ማትማቲክስ ላይ ያላቸው አርቲፊሻል ኢንቴሊጀንስ ነው አቢሊቲ ቴስቱን አወጣላቸው ማለት ነው። እና ኤግዛማይን ማድረግ ጀመረ። ይሄ በማን በ1950 በአለን ተርኒንግ ቴስት ይባላል ማለት ነው። በቀጣይ ላይ ተርኒንግ ቴስት ተፈትኖ ያለፈ ምናምን ይመጣል ማለት ነው። በ1955 ደግሞ ምንድን እዚህ ላይ ደግሞ ምን አለን ኒውል የሚባል የመጀመሪያ አርቲፊሻል ኢንቴሊጀንስ ፕሮግራም ጻፈልን ማለት ነው። በማን በ1955 በ1956 ደግሞ ምን ተደረገ? ሳይንቲስት ኮምፒውተር ሳይንስ የነበረ ጆን ማርክ የሚባል ምን በደርክ ማውዝ ኮንፈረንስ የሚባል ለመጀመሪያ ጊዜ ፊልድ ይፋ አደረገው ኤአይ ማለት ነው። እሱ ምንድነው? ኤአይ እንደ ፊልድ ይፋ አደረገ በምን በ1956 ማለት ነው። ምን ይባላል? ዳርት ስሙዝ ኮንፈረንስ ይባላል። ቀጥለን የምናየው ደግሞ እዚህ ደግሞ ጎልደን ይርስ ኦፍ ኤርሊ የሚባለው ማለት ከ1956 እስከ 1974 የነበረው በ1966 ምን ተፈጠረ? ሪሰርች በሳይንስ ዲቨሎፒንግ አልጎሪዝም ዛት ካን ቢ ሶልቭድ ማትማቲካል ፕሮብለም ጆሴፍ ክሬትስ ፈርስት ቻትቦት ኢን 1966 which named ኤሊዛ የምትባል ቻትቦት ተፈጠረች በ1966 ማለት ነው። ማትማቲካል ፕሮብለም ሶልቭ ታደርጋለች ተብላ የምትታስብ ቻትቦት ነበረች ኤሊዛ የምትባለው። ከዛ በ1972 ደግሞ ምን አን ኢንተሊጀንት ሁማኒቲ ሮቦት ዋዝ ቢልድ ኢን ጃፓን። በጃፓን ላይ ዋቦት ዋን የምትባል ሮቦት ተፈጠረች አርቲፊሻል ኢንቴሊጀንስ የነበራት ማለት ነው። እሺ ከዛ ቀጥሎ ዘ ፈርስት ኦፍ ኤአይ ዊንተር ይባላል። ይሄ ኤአይ ዊንተር የሚባለው ምን the duration between the 1974 up to 1980 was the first AI winter duration. AI winter refers to the time period where computer science dealt with several shortage of funding and for the government of AI researches. During AI winter the interest in public and artificial intelligence was decreased. AI winter የሚባለው ከ1974 እስከ 1980 የነበረው ምንድነው? በኤአይ ኢንቴሊጀንስ ለውጦች ብዙ መታይ ስላቆምና በዛ ላይ ደግሞ እነዚህ ኢንቨስተሮች እና በገቨርንመንት የነበሩ ፈንድ የሚደረጉ ይሄ ፕሮጀክቶች እንዲገፉ የሚያደርገው የነበረ ብሩ የተቋረጠበትና ሰዎች አዘ ፐብሊክ እና አዘ ምን ቢዝነስ ማኖች አርቲፊሻል ኢንተለጀንስ ላይ ምን ያላቸው ኢንትረስት የቀነሰበት ታይም ነው ማለት ከ1974 እስከ 1980። ከዛ አልፎ ደግሞ ከ1980 እስከ 1974 ደግሞ ዘ ቡም ኦፍ ኤአይ የሚባል ይር መጣ ማለት ነው። ይር ኦፍ 1980 በ1980 ደግሞ አፍተር ኤአይ ዊንት ኢንትሮዱክሽን ኤአይ ካም ባክ ዊዝን ኤክስፐርት ሲስተም ዌር ፕሮግራምድ ዳት ኢሊሚኔት ዘ ዲሲዥን ሜኪንግ አቢሊቲ ኦፍ ሂውማን ኤክስፐርትስ። ይሄ ኤክስፐርት ሲስተም በ1980 ደግሞ ኤክስፐርት ሲስተም የሚባል ይዞ መጣ ማለት ነው። ከዛ ዊንተር ታይም አልፎ ማለት ነው። በዚህ ላይ ምንድን ነው ዲሲዥን ሜኪንግ አቢሊቲ ኤክስፐርት የሆነ የዲሲዥን ሜኪንግ አቢሊቲ የሚጨምር ኤአይ መጣ ማለት ነው። በዛ ላይ ዲሲዥን ሜኪንግ ላይ አቢሊቲ ኤክስፐርት የሆነ እንደ ሂውማን ኤክስፐርት የሆነ ኤአይ ይዞ መጡ በ1980 ማለት ነው። ከዛ ቀጥለው ኢን 1990 ደግሞ ፈርስት ናሽናል ኮንፈረንስ ኦፍ አሜሪካ አሶሲዬሽን ኦፍ አርቲፊሻል ኢንቴሊጀንስ ዋዝ ሄልድ ኢን ስታንፎርድ ዩኒቨርሲቲ። የመጀመሪያ ደግሞ አርቲፊሻል ኢንቴሊጀንስ ይሄ አሶሲዬሽን በአሜሪካ ተካሄደ በስታንፎርድ ዩኒቨርሲቲ ማለት ነው። አሜሪካ አሶሲዬሽን ኦፍ አርቲፊሻል ኢንቴሊጀንስ የሚባል ማለት በይፋ ተደረገ በስታንፎርድ ዩኒቨርሲቲ። ግን በዛ የርም ምን መጣ ነበር? ኤክስፐርት የሚባል ሲስተም ዲሲዥን ሜኪንግ አቢሊቲ ያለው አሳይመን ማለት ነው። እችን ያዟት እንዳትወሳት። እቺ ኤሊዛም ያዟት፣ ሮቦትም በደንብ ያዟት፣ ዊንተርም ያዙት እስከ 1974 እስከ 80 የሚለው በምንድነው ምክንያት እያለ ነው በአብዛኛው ጊዜ የሚመጣው ይሄ የዊንተር ሰገኖች። ከዛ ደግሞ ቀጣይ ሰከንድ ኤአይ ዊንተር ደግሞ መጣ በ1987 ወይም በ1993 ማለት ነው። ምንም አይነት ለውጥም እዚህ ላይ ስላልታየ ምን ሪሰርቾች ምንም አይነት ኮስት በጣም ይበላሉ ግን
ለውጥ ያን ያህል ሊታይ አልቻለም። ዳስ ዋይ ምክንያት ምን ተደረገ? ተቀነሰ። ኦር ዊንተር የሚባል ኦር ኢንትረስታቸው መቀነስ ሄደ ማለት ነው። ኢንቨስተሮች እና ገቨርንመንት ፈንድ የተቋረጠበት ጊዜ ነው ከ1987 እስከ 1993 በነበረ ጊዜ። ከዛ ወዴት ሄድ? ከ1993 እስከ 2011 ማለት ነው። ኢመርጂንግ ኢንቴሊጀንስ ኤጀንትስ የሚባለው እንዲስ እዚህ አካባቢ የር ኦፍ 1997 በ1997 ምን እንደ የር 1990 ኤንቢኤ ባሉ ቢትስ ወርልድ ቻምፒዮን። ይሄ እንዳትረሱት ገርሊ ታይወን ዘ ቢከም ደ ፈርስት ኮምፒውተር ቱ ቢት ወርልድ ቼስ ቻምፒዮን። ይሄ ወርልድ ቼስ ቻምፒዮን የነበረን ሰው በኤአይ ኤንቢኤ ዲፕ ብሉ ቢት የሚባለው ኤአይ ምን ይሄ የወርልድ ቻምፒዮን ቼስ ቻምፒዮን ከሪ ምን አሸንፎ ማለት ለመጀመሪያ ጊዜ ስፔሻሊ እቺ ትመጣል በ1997 የነበረች እቺ አብዛኛው ኤግዛም ላይ አይቻል ነበር የ3 ዓመት ላይ። በ2002 ምን ተፈጠረ? ፎር ዘ ፈርስት ታይም ኤአይ ኢንተርድ ሆም ኢን ፎርም ኦፍ ሩምባ ኤንድ ቫኪዩም ክሊነር። እንደ ሩምባ እና ቫኪዩም ክሊነር እንደሚያጸዳ ሆነው እቺ ክብ ሆና ቤት የምታጸዳው አይነት ሆና ወደ ቤት ገባች በ2002 ማለት ነው። በ2006 ደግሞ ኤአይ ካም ቱ ቢዝነስ የርስ ኦፍ ኮምባይኒንግ ላይክ ፌስቡክ፣ ትዊተር፣ ኔትፍሊክስ ኦልሶ ስታርትድ ዩዚንግ ኤአይ። እነዚህ ድርጅቶች ምን ኤአይ መጠቀም ገቡ ማለት ትዊተር፣ ኔትፍሊክስ፣ ፌስቡክ የሚባሉ ካምፓኒዎች በ2006 ሰው ኤአይ በጣም ያደገበት ጊዜ ነው ማለት ነው። ከዛ ዲፕ ለርኒንግ፣ ቢግ ዳታ ኤንድ አርቲፊሻል ኢንቴሊጀንስ የሚባል ከ2011 እስከ ፕሬዘንት ያለው ማለት በ2011 ምን ኤምቢኤም ወሰን ወዝ ወን ፕሮፐርቲ ኩዊዝ ሾው ዌር ኢትስ ሃድ ቱ ሶልቭ ኮምፕሌክስ ኩዌሽን አዝ ሪድል ምን ኤምቢኤም የሚባል ወስተን ምን ጆርጅ የሚባል አሸነፈ። እነዚህ በ2011 ደግሞ ኤምቢኤም ዋን፣ በ2014 ደግሞ የር ሮቦት ኢንጂን ጎስትማን፣ በ2014 ደግሞ ምን ኢንጂን ጎስትማን የሚባል ምን ይሄ ተርኒንግ ቴስት የተባለው ይሄ ማትማቲካል ቴረም ሶልቭ ያደርጋል ተብሎ መጀመሪያ በአለን ተርኔት ወጥቶ ነበር ብያችሁ ነበር አይደል? እሱ አሸነፈ ወር ያለፈ ኤአይ መጣ ማለት ነው። በ2018 ፕሮጀክት ዳታ ቤተርስ የሚባለው እንደዛ እያለ አደገ። ስፔሻሊ እነዚህ የ2014 የ2011 እና በ1997 የነበሩ እና እነዚህ ዊንተር ታይሞች ከያዛቸው ሌላው በቂ ነው ማለት ነው። ከዛ ቀጥለ የምናይ ሌቨልስ ኦፍ ኤአይ ማለት ነው። ሌቨልስ ኦፍ ኤአይ ስቴጆች አሉ። ስንት? 7 ስቴጆች አሉን ማለት ነው። 7 ስቴጆቹ በምንድን ነው የሚለዩት? ዲቴል እናየዋለን። አንደኛ ምንድነው? ሩል ቤዝድ ሲስተም ይባላል። ዩስ ሩልስ አዘ ናውሌጅ ሪፕሬዘንቴሽን ኢን ሲስተም ዛት አፕላይስ ሂውማን ሜድ ሩልስ ቱ ስቶር ኤንድ ኢምፕሊመንት ዳታስ ኢን ዱይንግ ሶ ሚኒማል ሂውማን ኢንቴሊጀንስ። ይህ ኢንቴሊጀንስ አይጠቀምም። ምንድን ነው የሚያደርገው? የሆነ ፕሮግራም ተደርገዋል። አስገብት የሆነ ፕሮግራም በተደረገበት መሰረት ይሰራ ማለት ነው። አሁን ቼዝ የሚጫወት ነገር ሁሌም ቼዝ ነው የሚሰራው። አንድ ነገር ብቻ ነው የሚሰራው ዳስ ኢምፕሊመንት ስለተደረገበት። አሁን ማሽኖች አሉ ትልልቆች እቃዎች የሚያነሱ ማለት ነው። አሁን እሱ ነው ብቻ ማንሳት የሚችል ሌላ ማድረግ አይችልም። ምክንያት አንዴ ኢምፕሊመንት ስለተደረገላቸው ማለት ነው። ሁለተኛው ደግሞ ምንድን ነው? ኮንቴክስት አዌርነስ ኤንድ ሪቴንሽን ስቴጅ ሁለት ላይ አልጎሪዝም ዛት ዲቨሎፕ ኢንፎርሜሽን አባውት ስፔሲፊክ ዶሜን they are being applied in. They are trained on knowledge and experience of the best humans and their knowledge based on can be updated a new situation and acquire services. እነዚህ ምንድን ናቸው? የሆነ ኢንፎርሜሽን አኳየር እያደረጉ ነው የሚሄዱ። ይሄ ምንድን ነው? ስቶሬጅ የላቸውም፣ ግን በዛ እየተማሩ እና በኤክስፐርት ከሚባሉ ናውሌጅ ነው ኢምፕሊመንት የተደረገላቸው። እነዚህ አይነት ነገሮች ምንድን ናቸው? ሮቦ አድቫይዘርስ፣ አድቫይዝ የሚያደርጉ ቻት ቦቶች ያውሩሃል፣ የሆነ ኢንፎርሜሽን ይሰጠዋል፣ ግን ኢንፎርሜሽኑ አዝ ኤክስፐርት ስቶሪ የተደረገላቸው ናቸው ማለት ነው። ራሳቸው ስፔሲፊክሊ እየተማሩት አይደለም። ሶስተኛ ምን? ዶሜን ስፔሲፊክ ኤክስፐርታይዝ ኤንድ ዶሜን ስፔሲፊክ ናውሌጅስ ዶስ ሲስተምስ ቢልድ አፕ ኤክስፐርቲዝ ኢን ስፔሲፊክ ኮንቴክስት ቴኪንግ ዋን ማሲቭ ቮሊዩም ኦፍ ኢንፎርሜሽን ዊዝን ዜይ ካን ቢ ዩዝድ ፎር ዲሲዥን ሜኪንግ። አልፋጎ ይሄ ለአንድ ነገር ብቻ ነው የሚሰራው። ማለትም ቻትቦት ከሆነ ቻት ያደርጋል፣ አሲስታንት ከሆነ አሲስት ያደርጋል፣ ግን በዛ ላይ በጣም ኤክስፐርት ነው ማለት ነው። እስከ ጫፍ መስራት ይችላል። በጣም ስፔሲፊክ የሆነ ናውሌጅ ዲቴል የሆነ ናውሌጅ እና ኢንፎርሜሽን አለው ማለት ነው። አራተኛው ስቴጅ ደግሞ ምንድነው? ሪዝኒንግ ማሽን የምንለው ዞስ አልጎሪዝምስ ሃቭ ሳም አቢሊቲ ቱ አትሪቢዩት ስቴትስ ቱ ዘምሰልቭስ ኤንድ አዘርስ ዜይ ሃቭ ሴንስ ኦፍ ቢሊፍ ኢንቴንሽን ናውሌጅ ኤንድ ሃው ዜር ኦውን ሎጂክ ወርክስ። እንዴት እንደሚሰራ እና የሰውን ቢሊፍ ኢንቴንሽን ናውሌጅ ምን አንደርስታንድ ያደርጋሉ። ምን ብያችሁ ነበር? ኤአይዎች አውት ኦፍ ዘ ቦክስ ሊያስቡ አይችሉም፣ ኢሞሽን የላቸውም እና የሰውን ኢሞሽን አንደርስታንድ ሊያደርጉ አይችሉም ብዬ ነበር አይደል? በዚህ ስቴጅ 4 ላይ ሲደርሱ ግን ምን ቢሊፍ የሰው ኢንቴንሽን ናውሌጅ እና ኢሞሽን አንደርስታንድ ማድረግ ይጀምራሉ። ከሰዎች ጋር ኢንቴግሬት ማድረግ አቅማቸው እየጨመረ ይሄዳል ማለት ነው። ስቴጅ 5 ስንገባ ሰልፍ አዌርነስ ሲስተም ወር አርቲፊሻል ጀነራል ኢንቴሊጀንስ ይመጣል ማለት ነው። ደስ ሲስተምስ ሃቭ ሂውማን ላይክ ኢንቴሊጀንስ። ሂውማን ላይክ ናቸው፣ ሪዝን ያደርጋሉ፣ ፊል ያደርጋሉ፣ ቢሊፍ አላቸው፣ የየራሳቸው ሁሉም ነገር አላቸው። ዴይ ፐርፎርም ላይክ ሂውመን ማለት ነው። እንደ ሂውመን ምን ያደርጋሉ? ፐርፎርም ያደርጋሉ። ኢኳል ማለት አንተ አለ ወይ አንቺ አለሽ እንዳንቺ እኩል ፐርፎርም ያደርጋል፣ ያስባል፣ ፊል ያደርጋል፣ የሰውን ፊሊንግ አንደርስታንድ ማድረግ ይችላል አቅሙ ማለት ነው። ከዛ ስቴጅ 6 ስንገባ አርቲፊሻል ሱፐር ኢንቴሊጀንስ ኤኤስአይ አን አልጎሪዝም ክን
አውትስማርት ኢቨን ዘ ሞስት ኢንቴሊጀንት ሂውማን ኢን ኤቭሪ ዶሜን። በዚህ ላይ ምን መሰላችሁ በ2029 ይመጣል ተብሎ ነው የሚጠበቀው። ማለት ከዚህ ከ4 ዓመት ከ5 ዓመት በኋላ ማለት ነው። በዚህ አካሄድ ምንድን ነው ሰዎች አለን ከሰዎች በላይ የሚያስብ ሪዝን አውት ያለው ኢሞሽናል ኢንቴሊጀንሱ አይኪዩ ከሰው በላይ የሆነ ይሄ በጣም ጂኒስ የምንለው አሁን አልበርት አይንስታይን አለ ብንለው ከዛ በላይ በሁሉም ነገር የሚበልጠው ሪዝኒንጉ፣ ሎጂኩ፣ አንደርስታንዲንጉ ኢኪዩ አይኪዩ በሁሉም ነገር የበለጠ ከሰዎች በላይ ይሆናል ማለት ነው። እንደ ሱፐር ሂመን ይሆናል ማለት ነው። ግን አቢሊቲ ማይንዱ ብቻ ነው የሚሆነው፣ ሌላ ማድረግ አይችልም። ሰባተኛው ዘ ትራንሰንደንስ የሚለው ዘ ሊድ ቱ ማሲቭ ኤክስፖንሽን ኢን ሂውማን ካፓሲቲ ሂውማን አጌንሽን ኩድ ኮኔክት ብሬን ቱ ኢች አዘርስ ኤንድ ፊቸርስ ሴንሰርስ ኦፍ ከረንት ኢንቴንስ ክሬትስ ኤንድ ሃቪንግ ማይንድስ ዳት ዘ ሼርስ አይዲያ ሶልቭ ፕሮብለም ኮሌክቲቭሊ ኢቨን አዘር አክሰስ ቱ አዘር ድሪምስ ኦብዘርቭስ ኤንድ ፓርቲሲፔትስ። ይሄ ደግሞ ምን መሰላችሁ ቺፕ አሁን በኤለን ማስክ እየተሰራ ያለ ቺፕ አለ አይደል? በሰዎች ማይንድ ላይ ተኝተህ ሙቪ ማየት ትችላለህ፣ የፈለግከው ነገር ማድረግ ትችላለህ። እሱ ምን ከሮቦትስ ጋር ኮኔክት በማድረግ ኦር ከሌሎች ከሰዎች ጋር ኮኔክት አድርገህ ድሪም ሼር ማድረግ ትችላለህ። አሁን የሆነ ነገር አይተህ ኤክስፕሬስ ማድረግ ያቅታል አይደል? አሁን እንደ ድሪም እንደ በብሉቱዝ እንደ ኤግዘንደር አድርገህ እንደ ቪዲዮ መላክ ትችላለህ። ምክንያቱም ቺፑ ማይንድ ላይ ነው። ሰዎችን ሁሉ ኮኔክት ማድረግ ከእቃዎች ጋር ኮኔክት ማድረግ ሰው በማይንዳችን ሁሉ ነገር ማዘዝ ስንችል ማለት ነው። ይሄ ነው ስቴጅ 7 የሚሆነው። አይ ቲንክ በኢዚ ዌይ ለማስረዳት ሞክሬያለሁ። ታይፕስ ኦፍ ኤአይ ደግሞ ሁለት አይነት ታይፕ አለ፣ ታይፕ 1 ኤንድ ታይፕ 2። ካፓቢሊቲ ኤንድ ፋንክሽናሊቲ በሁለቱ ይከፈላሉ ማለት ነው። በካፓቢሊቲ ደግሞ በሶስት ይከፋፈላል፣ ናሮ፣ ጀነራል ኤንድ ስትሮንግ ተብለው። በፋንክሽናሊቲ ደግሞ ሪአክቲቭ፣ ሊሚትድ፣ ቲዎሪ ማይንድ ኤንድ ሰልፍ አዌርነስ ተብለው በአራት ይከፈላሉ። አሁን በዲቴል ዲፔንደንት ኦን ካፓሲቲ ኤአይ በሶስት ይከፈላል ብለናል። ዊክ ኦር ናሮ የምንለው ምንድነው? ኢትስ ኤ ታይፕ ኦፍ ኤአይ ዊች አብል ቱ ፐርፎርም dedicated task within intelligence cannot perform beyond the field of limitation as it's only trained for specific tasks also called weak AI ማለት ነው። ይሄ ምንድን ነው? ስፔሲፊክ ነገር ተሰጥቶታል፣ ይሄ ማድረግ አለበት። ይሄ ቼዝ አሁን ቼዝ ብቻ ማጫወት የሚችለው የሆነ ጌም አሁን ኳስ አለ፣ ኳስ የሚያጫውት ሮቦቲክስ ኤአይ አለ አይደል? እንደ ኮምፒውተር በውስጥ ሆነው የገነስቲ የሚጫወት እሷን ብቻ ነው ማድረግ የሚችለው። አንድ ስፔሲፊክ ሆኖ አንድ ፕሮግራም ተደርጎ የሚሰራ ነው። ከዛ ውጭ ምን ቢሆን መሄድ አይችልም። ካፓሲቲ ሊሚቴሽን አለው። ሁሉም ነገር አንዴ ፕሮግራም ተደርጓል። ዳስ ዋይ ዊክ ኤአይ ተብሎ የሚጠራ ማለት ነው። ኖስ ከረንት ያሉት አብዛኛው እንደዛ ናቸው። የምንጠቀማቸው አቦች የሆኑ ሌሎች ኤአይ ያለው ምንድን ናቸው? አንዴ ተጽፎ ፕሮግራም ተደርጓል፣ ዳታቤዝ ገብቶባቸዋል። ከዛ በላይ ፐርፎርም ሊያደርጉ አይችሉም ማለት ነው። ኤግዛምፕል አፕል ሲሪ ያላቸው ኤምቢአይ፣ ወስተን ሱፐር ኮምፒውተር አለ፣ ጉግል ትራንስሌተር አለ፣ ፕሌይ ቼዝ አለ። እነዚህ ምን ኢኮመርስ ሳይትስ ምናምን እንደዚህ ድራይቭ ሰልፍ ኢቨን መኪና አለ አይደል? ሰልፍ ድራይቭ የሆነ አንዴ ያይና ፎቶ ወደ ውስጥ አድርጎ እንደ ይሄዳል። አንድ ታስክ ነው እየሰራለ። እንደዚህ አይነት ሲሆኑ ዊክ ኦር ናሮ ኤአይ ይባላሉ ማለት ነው። ራሳቸው መስራት አይችሉም። በራሳቸው ኢንቴሊጀንስ አይደለም እየተጠቀሙ ያለው። አንዴ በተጻፋላቸው ኢንቴሊጀንስ ኦር ዳታ ኦር ኢንፎርሜሽን ነው የሚሄዱት ማለት ነው። ሁለተኛ ጀነራል ኤአይ የምንለው ደግሞ ኢዝ ኤ ታይፕ ኦፍ ኢንቴሊጀንስ ዳት ኩድ ፐርፎርም ኤኒ ኢንቴሊጀንት ታስክ ዊዝን ኤፊሺየንሲ ላይክ ሂውመን። ጀነራል ኢንቴሊጀንስ ያልነው ኦር ስቴጅ 5 የነበረው ማለት ነው። እሱ ምንድን ነው? እንደ ሰው እኩል መስራት የሚችል ራሱ አስቦ ነገሮች መስራት የሚችል በራሱ ውሳኔ መሄድ የሚችል በራሱ ኢሞሽን ነገሮች ማድረግ ሲጀምር ምን እንለዋለን? ጀነራል ኤአይ እንለዋለን። አይዲያ ቢሃይንድ ጀነራል ኤአይ ቱ ሜክ ሰች ሲስተምስ ኩድ ቢ ስማርተር ቲንከር ላይክ ሂውማን ኢዝ ኦውን። እንደ ሰው በቃ አንድ መኪና ኤአይ ከተገጠመለት መኪናው እንደ ሰው ያስባል ማለት ነው። ኦር ፎናችን ኤአይ ቢኖረው ምን እንደ ሰው ራሱ ዲሲሽን አድርጎ መደወል ሲፈልግ ደውለው ማድረግ ያለበት ነገር አድርጎ ሁሉም ነገር እንደ ሰው ጀነራሊ ዲሳይድ አድርጎ ኢንቴሊጀንስ ሲኖረው ጀነራል ኤአይ ይባላል። ሶስተኛ ደግሞ ሱፐር ኤአይ የምንለው ነው። ሱፐር ኤአይ ምንድነው? እንደ ስቴጅ 6 ያልነው ቢዮንድ ሂውማን ቢንግ ሲሆን ከሰዎች በላይ ካፓሲቲ ኦር ኢንቴሊጀንስ ሲኖረው ሪዝን ማድረግ፣ ፐርሴፕሽን ማድረግ፣ አናላይዝ ማድረግ፣ ዲሲሽን ሜኪንጉ፣ ፕሮብለም ሶልቪንጉ ቢዮን ሰዎች ማድረግ የማይችሉት ነገር ማድረግ ሲችል ደግሞ ሱፐር ኤአይ እንለዋለን ማለት ነው። ይሄ ደግሞ ጀስት ገና ሁለቱ ጀነራል እና ሱፐር ኤአይ የምንላቸው ምንድን ናቸው? ገና በሀሳብ ላይ ያሉት ናቸው ማለት ነው። ጀስት ፎር ኦቨርቪው ኖት ቴሌግራም ቻናል ስላለ እዛ ገብታችሁ አንብቡት። ግን እሱ ነው የሚገልጽላችሁ። አጠራጠር አድርጌ እንዲገባቸው ጀነራል ናውሌጅ እንዲኖራችሁ ብዬ ነው ይሄን እያደረኩላችሁ ያለሁት። ግን ለኤግዛም እችን ይዛችሁ መግባት ትችላላችሁ። ምክንያቱም ኮንሴፕቱ ደሴም የነገርኳችሁ ነው። ያው ጀነራሊ እኔ ስለማውቀውና ያው ከረንትሊ ሳየው ስለማስታውሱ ስላነበብኩት ነው ዝም ብዬ በቃሌ በአማርኛ እየገለጽኩላችሁ ያለ። የእናንተን ታይም ዌስት ላለማድረግ ነው። አንብቤ መተርጉሜ ከዛ ማስረዳት እችል ነበር፣ ግን ታይማችሁ ነው ዌስት የማደርግላችሁ ማለት። እሺ ቤዝድ ኦን ፋንክሽናሊቲ 4 ብለናል። ሪአክቲቭ አለ። ሪአክቲቭ ምንድን ነው? ሞስት ቤዚክ ታይፕ ኦፍ አርቲፊሻል ኢንተለጀንስ ዱ ናት ስቶር memories or past experience for the future only focus on the current sensors and reacts on its pre-possible actions። ይሄ ምንድን ነው? አሁን አለ የሆነ ኮሚኒኬሽን እያረክን ነው በለው ሰው ካፓሲቲ ሜሞሪ አያደርግም። ኢስ ቤዚክ ከረንት ያለው ነገር እያየ ነው። አሁን ኳስ ስትጫወት ወደዛ እየሄድክ ነው። ከረንት ላይ ወደዛ እየሄድ ስለሆነ ምን ያደርጋል? የሚቀማ ሰው ወደዛ ልኮ ይጫወታል። እንደዛ አይነት ሜሞሪ ቻት አለ። አሁን ሴቭ ማያደርግ የማይችል አሁን
እነሱ ምንድነው አሁን ኤአይ ዲፕ ምንድነው ሚሞሪ ሴቭ ማድረግ አይችልም። አንዴ ቻት ታደርገዋለህ ከዛ በኋላ ፎርጌት ይልሃል ማለት ነው። ምክንያቱም ምንድነው እዛ ያለ ሪሰንት ሪያክሽን ነው ማንበብ የሚችልና አንደርስታንድ አድርጎ ከአንተ ጋር ማውራት የሚችለው እንጂ ከዛ መቀጠል ስለማይችል ማለት ነው። ኤግዛምፕሎች ደግሞ ምንድን ናቸው? ኤምቢአይ ዲፕ ብሉ ሲስተም አለ፣ ጉግል አልፋ ጎ አለ። እነዚህ ምንድን ናቸው? ኤግዛምፕሎች ስፔሻሊ ኤግዛምፕል ተብለው የሚቀርቡ ያሉት ምንድነው በደንብ መያዝ አለባቸው ማለት ነው። ሁለተኛ ሊሚቴድ ሚሞሪ ስቶር ኤክስፒሪየንስስ ኦር ዳታ ፍሮም ሾርት ፔሪድ ኦፍ ታይም ስ ማሽን ካን ዩዝ ስቶር ዳታ ፎር ሊሚቴድ ታይም ፔሪድ ኦንሊ። እነዚህ ደግሞ ምንድን ናቸው? ዳታ ስቶር ማድረግ ይችላል ለተወሰነ ጊዜ ብቻ ማለት ነው። ከዛ በኋላ ግን ይደሉታል። ፎር ኤግዛምፕል ሰልፍ ድራይቪንግ ካር አለ ማለት ነው። ሮድን ያይና ኢሜጅ ያስገባል። ኢሜጅ ያስገብተው ለተወሰነ ጊዜ ምን እስከሚያስፈልገው ጊዜ ተጠቅሞ ከዛ በኋላ ዲሊት ያደርጋል። ለተወሰነ ጊዜ ሴቭ እያደረገ የሚሄደው ሲሄድ መኪናው ዝም ብሎ አይደለም የሚሄደው፣ ሴንሰር ይለቃል። ሴንሰሩ ደግሞ እስከሆነ ሴንቲሜትር ኦር ሜትር ይሄዳል። ኢሜጅ ሰብስቦ ይልክለታል፣ የት መኪና እንዳለ የት እንደሌለ። ሰው እሱን ዩዝ ያደርግና ሲጠቀምበት ከተወሰነ ጊዜ በኋላ ዲሊት ያደርገዋል። እንደዛ እያደረገ የሚጠቀም ግን ምን ሊሚቴድ የሆነ ካፓሲቲ ነው ያለው። ለሆነ ጊዜ አስቀምጦ ከዛ ይደልተዋል ማለት ነው። ከዛ ቲዮሪ ኦፍ ማይንድ ምነው አንደርስታንድ ሂውማን ኢሞሽን ፒፕልስ ቢሊፍ ኤንድ አብል ቱ ኢንተራክት ሶሻል ላይክ ሂውማንስ ስቲል ናት ዲቨሎፕድ። እነዚህ ምንድን ናቸው? ስቴጅ 5 ያሉት ከዛ ቀጥሎ ያሉት ናቸው ማለት ነው። ኤግዛምፕል ሊሰጣቸው አይችልም። ምክንያቱም እንዳሰው ኢሞሽን የሰውን ኢሞሽን ቢሊፎች፣ ኢንተረስቶች፣ ሶሻል ላይፍ የሚባል ሳይኮሎጂ፣ ፊሎሶፊ የሚባል አንደርስታንድ የማድረግ አቅም ያለው ኤአይ ሲሆን ደግሞ ቲዮሪ ኦፍ ማይንድ እንለዋለን ማለት እንደ ሰው እኩል የሚያስብ። ምክንያቱ አንድ ሰው አይቼ አዝኗል፣ ደስተኛ ምን አይነት ቢሊፍ እንዳለው አንደርስታንድ ማድረግ ይችላለዋ። እንደዛ እንደ ሰው እኩል ሲሆኑ ማለት ነው። የሰውን አንደርስታንድ ማድረግ ሲችሉ ምን ይሆናል? ስቴጅ ፎር ብለን የጠራ ነው፣ ግን እስካሁን አልተሰራም። ቲዮሪ ኦፍ ማይንድ የሰውን ኢንተራክት። አራተኛ ሰልፍ አዌርነስ የሚባለው ኢዝ ዘ ፒክቸር ኦፍ አርቲፊሻል ኢንቴሊጀንስ ነው። ዊል ሱፐር ኢንቴሊጀንስ ኤንድ ዊል ሃቭ ዴር ኦውን ኮንሽስነስ ስቴትመንትስ ኤንድ ሰልፍ አዌርነስ። ራሱ እንደ ሰው ሲያስብ በቃ የራሱ ቢሊፍ ኦፒኒየን ምናምን ሲኖረው አሁን ይሄን አድርግልኝ ብለው ይሄን አላደርግም ምክንያቱም ይሄን አልወድም ማለት ሲጀምር ኤአይ ማለት ምክንያቱም እኔ እኮ እንደዚህ ነኝ፣ እኔ ሪሊጅን ይሄ ነው፣ እኔ የዚህን አይነት ፊሎሶፊ የሚከተል ይሄ ፕሪንሲፕል አይደለም ምናምን ብሎ የራሱ ፕሪንሲፕልና ራሱ እንደ ሰው መቁጠር ሲጀምር ሰልፍ አዌርነስ ፖይንት ደርሷል። ኦር ሰልፍ አዌርነስ ያለው ኤአይ ኢንቴሊጀንስ ይባላል ማለት ነው። በዚህ ሲሆኑ አሁን ይሄኛው ከ5 እና 6 ሱፐር ኤአይ ያልነውና የጀነራል ኤአይ ያልናቸው ናቸው ሰልፍ አዌርነስ አላቸው የምንለው። እነዚህ ስቴጅ 4 የነበሩት ደግሞ ቲዮሪ ኦፍ ኤአይ የሰውን ኢሞሽን ቢሊፍ ኤንድ ኢንተራክሽን ሶሻል ላይፍ አንደርስታንድ ማድረግ የሚችሉ ማለት ነው። እነዚህ ኤግዛምፕል የላቸው ምክንያቱ እስካሁን ኤግዚስት ስላላሉ። ከዚህ ቀጥለን ደግሞ ሃው ሂውማን ቲንክስ ሰው እንዴት ነው የሚያስበው? ኢንቴሊጀንስ ኦር ኮግኒቲቭ ፕሮሰስ ኮምፖዝድ ኦፍ 3 ሜን ስቴጅስ observe and input the information data to brain, interpret the evaluate input that is from the surrounding environment, make the decision, react towards you receive input and interpret and evaluate። ይሄ ምንድን ነው? ኢንፑት አለ የሆነ አይቻለሁ፣ ከዛ ፕሮሰስ አድርገዋለሁ፣ ይጠቅመኛል አይጠቅመኝም፣ ምን ሪያክት ማድረግ እንዳለብኝ ከዛ ዲሲሽን ሜክ አድርጋለሁ ማለት ነው። አሁን አንድ ሴት እያለፈች አየሁ እንበል፣ ቆንጆ ናት፣ ለወራት አለወራት አንዱን አስቤ ዲሲሽን ሜክ አድርጋለሁ። ኢንፑት አለ፣ ፕሮሰሲንግ አለ፣ ከዛ አውትፑት አለ ማለት ሌላ ምንም ፕሮሰስ የለም። ማፒንግ ሂውማን ቲንኪንግ ቱ ኤአይ ኮምፖነንትስ ይህም እንደዛ ተመሳሳይ ነው። ቢካዝ ኤአይ ሳይንስ ስቲሙሌትስ ሂውማን ቲንኪንግ ኢትስ ፖሲብል ቱ ማፕ ሂውማን ቲንኪንግ ስቴጅስ ቱ ሌየር አውት ኮምፖነንትስ ኦፍ ኤአይ ሲስተም ኢን ስቴጅ ኦፍ ሂውማን አኳየር ኢንፎርሜሽን ፍሮም ዜር ሰራውንዲንግ ኢንቫይሮንመንት ትሩ ሂውማን ሴንስስ such as sight, hearing, smell, taste and touch through human organs such as eye, ear and other sense organs for the example ምን ሴንሰር አሉና አይ እናያለን፣ እናሸታለን፣ እንቀምሳለን ምናምን እንደሱ። የኤአይ ደግሞ ካሜራ፣ ኤርፎን፣ ሌሎች እነዚህ ሙቀት ሴንስ የሚያደርጉት ነገሮች አሉ። እነሱ ሴንስ ያደርጋል፣ ከዛ ፕሮሰስ ያደርጋል ውስጥ። እኛም ማይንድ አለ፣ የሱ ደግሞ ኢንቴሊጀንሱ ምን ሴንስ ያደርጋል ማለት። ከዛ ቀጥለው ምን ዲሲሽን ሜክ ይኖራል። ጣፋጭ ነው አይደለም፣ መብላት አለብኝ የለብኝ፣ መሄድ አለብኝ ምናምን የሚሉት እነዚህ ያሉት አይደል፣ እነሱ ፕሮሰስ ይጠቀማል ማለት ነው። ኢንፍሉዌንሰርስ ኦፍ አርቲፊሻል ኢንቴሊጀንስ የሚባሉ ምን ናቸው? ኢንፍሉዌንስ የሚያደርጉት አርቲፊሻል ኢንቴሊጀንስ ማለት ነው። ቢግ ዳታ፣ ስትራክቸር ዳታ ኤንድ ቫኒ ስትራክቸር አንድ ስትራክቸር ዳታስ። እነዚህ ቢግ ዳታ የሚባሉ ኤአይ ጥቅም እንድንፈልግ አድርጎናል። እንዴት? ቢግ ዳታ ይኖራል በሰው አቅም ኦር ትራዲሽናል ወይ አንድ ማድረግ አንችልም። ሰው ኤአይ ያስፈልገናል። ሰው ስትራክቸር እና አንስትራክቸር የሆኑ ኤአይ ዳታዎች ማኔጅ ለማድረግ ለመጠቀም ይሆን ጥቅማቸውም አናላይዝ ፕሮሰስ ለማድረግ ምን ያስፈልገናል? ኤአይ ኢንቴሊጀንስ ያስፈልገናል። ሁለተኛ አድቫንስመንት ኢን ኮምፒውተር ፕሮሰሲንግ ስፒድስ ኤንድ ኒው ቺፕ አርኪቴክትስ። እነዚህ ደግሞ ምንድናቸው? ኒው ፕሮሰስ ቺፕስ የነበሩ እነሱ ማደጋቸው የኤአይ ኢንቴሊጀንስ ምንድነው እንድንጠቀም ያስገድዱናል ማለት ነው። ማለት አርቲፊሻል ኢንቴሊጀንስ ኤአይ ምን ያስፈልገዋል? ሃይ ፕሮሰስ ያለው ማይክሮ ፕሮሰስ ብለን ነበር፣ እነሱ ያስፈልጉታል ማለት ነው። ሰው እነሱ ባደጉ ቁጥር የኤአይ ጥቅማችን ይጨምራል። ቢግ ዳታም እንደዛ በኖረ ቁጥር የኤአይ ፍላጎታችን ይጨምራል። ሰው እነሱ ኢንፍሉዌንስ ያደርጋሉ። ኤአይ እንጠቀማለን አንጠቀምም ማለት ነው። ሶስተኛ ደግሞ ኮልድ ኮምፒውቲንግ ኤንድ አፕሊኬሽን ፕሮግራም ኢንተርፈረንስ። ኮልድ ኮምፒውቲንግ ጀነራል ተርም ኢዝ ዲስክራይብ ዘ ዲሊቨርስ ኦፍ ኦን ዲማንድ ሰርቪስ ዩዥዋሊ ትሩ ዘ ኢንተርኔት ኦን ዴይ ዴይ። እዚህም ደግሞ የኤአይ ጥቅም አሁን ኢኮመርስ ብለናል፣
ይሄ ምንድነው አማዞን ምናምን አሉ። እነዚህ ምንድን ናቸው? ኮልድ ናቸው። ኦር የሆነ ስቶር የሚያደርጉ ምናምን አሉ። ኤአይ ያስፈልጋል፣ አሲስታንት ያስፈልጋል። እነሱ ነገሮች ኤአይ እንድንጠቀም ኢንፍሉዌንስ ያደርጋሉ ማለት እነሱ ባደጉ ቁጥር ኤአይ እንጠቀማል። ኢመርጀንስ ኦፍ ዳታ ሳይንስ፣ እነዚህ ዳታ ሳይንስ ያው ቻፕተር ቱ ሙሉ ያየንበት እሱ ስለሆነ እሱን ኤክስፕላኔሽን አልገባው። እነዚህ አራቱ ምን ኢንፍሉዌንስ ያደርጋል? እነዚህ በጨመሩ ቁጥር አርቲፊሻል ኢንቴሊጀንስ አስፈላጊነቱ ይጨምራል። እነዚህ በቀነሱና ፐርፎርማንሳቸው ወደ ታች በሆነ ቁጥርም ያው እየቀነሰ ፍላጎቱ እየቀነሰ ይሄዳል ማለት ነው። ዊንተርስ የመጣ በዚህ እነዚህ ምክንያት ነው። ኢመርጂንግ አፕሊኬሽን ኦፍ አርቲፊሻል ኢንቴሊጀንስ አለ። ይሄ ቀላል ነው። እስካሁን አይተነው ስለነበር ሄልዝ ላይ አግሪካልቸር ምናምን እዚህ ላይ ይበቀናል። ያው ኖቱ ቴሌግራም ቻናል ላይ ስላለ ገብታችሁ አንብቡት። ጊዜውም እየረዘመ ስለሆነ አመሰግናለሁ። ሀብ ናይስ ዴይ፣ ሀብ ናይስ ናይት።